የዘወትር አክብሮታዊ ሰላምታችን በያላችሁበት ድረስ ወደ ሸገር ታይምስ ቤተሰቦች እንደምናላችሁ የሰዓቱ ዜናችን ነው ተጀመረ። አበይት ነጥቦችን አስቀድመን እናስተዋውቃችሁ። ጠቅላይ ሚኒስትር አብይ አህመድ ዛሬ በኢትዮጵያ ሕዝብ ተወካዮች ምክር ቤት አንድ ከፍተኛ ባለስልጣን አንስተው በምትካቸው ሌላ ስለመሾማቸው ተሰምቷል። ማን ተሰናበቱ? ማንስ ተተኩ? ዜናችን ይመለከተዋል። የሩሲያና የተባበሩት አረብ ኤሚሬትስን ጨምሮ የአምስት ሀገራት አየር ኃይሎች በኢትዮጵያ ሰማይ ላይ የሚበሩበት አዲስ የአየር ላይ ትርኢት መዘጋጀቱ ይፋ ሆኗል። እንመለስበታለን። የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ከሱዳን ሚኒስትሮች ጋር ያደረጉት ውይይትና በቀይ ባህር ጉዳይ የተመከረበት የአስመራው ምክክር በዜናችን በወፍ በረር የሚዳሰስ ይሆናል። የሱዳን ጦር ወደ ኢትዮጵያ የውጊያ አድማሱን እያሰፋ ነው ተብሏል። ይህ ሆነ ተብሎ የሚደረግ ዝግጅት ስለመሆኑ ተሰምቷል። እንመለስበታለን። እውቁ የስዊዘርላንድ የባንክ ተቋም ስዊዝ ባንክ የኒኮላስ ማዱሮን የባንክ ሂሳብ ማገዱ ከጥቂት ሰዓታት በፊት ይፋ ሆኗል። እነዚህና ሌሎች ወቅታዊ ጉዳዮች የዜናችን ትኩረት ናቸው። እንደተለመደው እያደመጣችሁን አብራችሁን ቆዩ። ወደ ቀዳሚ ጉዳያችን እናምራ። ጠቅላይ ሚኒስትር አብይ አህመድ አንድ ከፍተኛ መንግስት ባለስልጣን በዛሬው ዕለት ከስራቸው ያሰናበቱ ሲሆን በመተካቸው አዲስ ሹመኛ ይፋ አድርገዋል። ከተሾሙ 12ኛ ወራቸውን የያዙት የኢትዮጵያ መገናኛ ብዙሃን ባለስልጣን ዋና ዳይሬክተር ዶክተር ሳምሶን መኮንን ከኃላፊነታቸው ተነስተዋል። የኢትዮጵያ መገናኛ ብዙሃን ባለስልጣንን የሚያቋቁመው አዋጅ ባለስልጣን ዋና ዳይሬክተር በጠቅላይ ሚኒስትሩ እጩ አቅራቢነት በህዝብ ተወካዮች ምክር ቤት እንደሚሾም የሚደነግግ ነው። በዚህ መሰረት ጠቅላይ ሚኒስትር አብይ አህመድ ታህሳስ 23 2018 ዓ.ም ለምክር ቤቱ በላኩት ደብዳቤ አቶ ሳምሶንን የሚተኩ እጩ ተሿሚ ማቅረባቸውን ሪፖርተር ዘግበዋል። ጠቅላይ ሚኒስትሩ ለምክር ቤት በላኩት ደብዳቤም ወይዘሮ ሃይማኖት ዘለቀ ወርቅነህ የባለስልጣኑ ዋና ዳይሬክተር ሆነው እንዲሾሙ እጠይቃለሁ የሚል ነው። ጠቅላይ ሚኒስትሩ በዚህ ደብዳቤ በስራ ላይ የሚገኙት የባለስልጣኑ ዋና ዳይሬክተር ዶክተር ሳምሶን መኮንን ከኃላፊነት የተነሱበትን ምክንያት ከመግለጽ ተቆጥበዋል። ወይዘሮ ሃይማኖት እስከ ቅርብ ጊዜ ድረስ በአዲስ አበባ ከተማ አስተዳደር ስራ አስኪያጅ ጽህፈት ቤት በምክትል ቢሮ ኃላፊ ማዕረግ የኮሚኒኬሽን ዘርፍ ኃላፊ በመሆን ያገለገሉ ሲሆን ከዚህ ቀደም ደግሞ በመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት በዳይሬክተርነት እንደዚሁም በኢትዮጵያ ዜና አገልግሎት በከፍተኛ አዘጋጅነት ያገለገሉ ናቸው። የሰዓቱ ዜናችን እንደቀጠለ ይገኛል። የሩሲያና የተባበሩት አረብ ኤሚሬትን ጨምሮ የአምስት ሀገራት አየር ኃይሎች የሚሳተፉበት ትርኢት በቢሾፍቱ ሊካሄድ ነው ተብሏል። የኢትዮጵያ አየር ኃይል መስራታ 9ኛ ዓመት በዓልን ምክንያት በማድረግ የአየር ትርኢቱ በቢሾፍቱ ሰማይ ስር ሊቀርብ ስለመሆኑ ነው የተገለጸው። የኢትዮጵያ፣ የተባበሩት አረብ ኤሚሬትስ፣ የሩሲያ፣ የሞሮኮና የቼክ ሪፐብሊክ አየር ኃይሎች በጋራ የሚሳተፉበት የጥቁር አንበሳ የአየር ትርኢት 2026 ከጥር 15 እስከ ጥር 19 ቀን 2018 ዓ.ም ድረስ በቢሾፍቱ በድምቀት እንደሚካሄድ የኢትዮጵያ አየር ኃይል አስታውቋል። አየር ኃይል ባወጣው መግለጫ የኢትዮጵያ አየር ኃይል ነጻነትና የአንድነት ምልክት በሚል መሪ ቃል የሚከበረው ይህ ታሪካዊ በዓል ተቋሙ በ90 ዓመታት ጉዞ የሀገር ሉዓላዊነት ከማስከበር ባለፈ በዓለም አቀፍ የሰላም ማስከበር ተልዕኮች የሰንደቅ ዓላማን ክብር ከፍ ያደረገበትን ስኬት የሚዘክር ስለመሆኑ ነው የተጠቆመው። በበዓሉ መርሃ ግብር ላይ የአንበሶች ሰማይ ኢትዮጵያ በሚል ስያሜ የሚቀርበው የአየር ትርኢት 5 ሀገራትን በጋራ የሚያሳትፍና በአይነቱ ለየት ያለ ስለመሆኑ ተመላክቷል። ከአየር ትርኢቱ በተጨማሪ የወደፊቱን የአቪዬሽን አቅም በጋራ እንገንባ በሚል መሪ ቃል በሚካሄደው ዝግጅት ደግሞ የኢትዮጵያ አየር መንገድን ጨምሮ የቻይና፣ የህንድ፣ የአሜሪካና የደቡብ አፍሪካ ግዙፍ ኩባንያዎች የሚሳተፉበት የአቪዬሽን ቴክኖሎጂ ኤክስፖ እንደሚካሄድ ተገልጸዋል። በኤክስፖ ላይ ከ5 በላይ የሀገር ውስጥና የውጭ ሀገራት ቴክኖሎጂ ኩባንያዎች ምርቶቻቸውን ለእይታ እንደሚያቀርቡ ለማወቅ ተችሏል። የሰዓቱ ዜናችን እንደቀጠለ ይገኛል። የሱዳን ጦር ወደ ኢትዮጵያ የውጊያ አድማሱን እያሰፋ ነው ተብሏል። ይህ ሆነ ተብሎ የሚደረግ ወታደራዊ እቅድ ስለመሆኑም እየተሰማ ይገኛል። በሌተናንት ጀነራል አብዱል ፈታህ አልቡርሃን የሚመራውና በግብጽ በሳውዲ አረቢያ እንደዚሁም በኤርትራ እንደሚደገፍ የሚነገርለት የሱዳን ጦር አድማሱን ወደ ኢትዮጵያ ድንበር እያሰፋ ነው ተብሏል። ጦሩ ከሚደገፉት የተለያዩ ታጣቂ ኃይሎች ጋር በመሆን ወደ ኢትዮጵያ ምዕራባዊ ድንበር እየተስፋፋ እንደሆነ የዚህ ሰራዊት ደጋፊ በሆነችው የግብጽ መገናኛ ብዙሃን አማካኝነት በስፋት ተዘግበዋል። የሌተናንት ጀነራል አብዱል ፈታህ አልቡርሃን ጦር የውጊያ አድማሱን ወደ ምስራቅ ሱዳን ማለትም የኢትዮጵያ አዋሳኝ ወደሆነው የብሩናይልና የገዳሪፍ ቀጠና እንዲስፋፋ የወሰነው የሱዳን ፈጥኖ ደራሽ ኃይል በዚህ ቀጠና የሚያደርገውን ወታደራዊ እንቅስቃሴ ለመግታት ነው ብለዋል የግብጽ ሚዲያዎች። የሱዳን ጦር ኢትዮጵያ በቤኒሻንጉል ጉሙዝ ክልል የፈጥኖ ደራሽ ኃይሎች የሚሰለጥኑበት ግዙፍ ወታደራዊ ካምፕ አቋቁማለች በሚል ክስ ጦርነቱን ወደ ኢትዮጵያ ድንበር እናስፋለን የሚል ዛቻ ከጥቂት ሳምንታት በፊት በአልጀዚራ ይፋ መድረጋቸው ይታወሳል። የሱዳን መንግስት የብሩናይል ግዛት አስተዳዳሪ አህመድ አልኦምዳ ወጣቶች ይህንን ዘመቻ ለማፋጠን የሀገሪቱን የጋራ ጸጥታ ኃይል እንዲቀላቀሉም ጥሪ እንዳስተላለፉ ነው ዘገባዎች የሚያሳዩት። ከዚሁ ጋር በተያያዘ የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ከሱዳን ሚኒስትሮች ጋር በቀይ ባህር መረጋጋትና ቀጠና የደህንነት ዙሪያ መክረዋል ተብሏል። ፕሬዝዳንቱ ኢሳያስ አፈወርቂ ከሱዳን የፋይናንስ ሚኒስትር ጅብሪል ኢብራሂምና የማስታወቂያ ሚኒስትሩ ካሊድ አሊ ሲር ጋር በትናንትናው ዕለት በቀይ ባህር መረጋጋትና ቀጠና የደህንነት ጉዳዮች ላይ መወያየታቸውን የተሰማው በኤርትራ ገጠራማ መንደር አዲሃሎ በተካሄደው ውይይት የሁለቱን ሀገራት ጥቅም ለማስከበርና በአፍሪካ ቀንድ ሰላምን ለማስፈን ቀጣይነት ያለው የፖለቲካ ቅንጅት አስፈላጊነት ላይ ትኩረት ማድረጉን የሱዳን ዜና አገልግሎት ዘግበዋል። ከዚህ በተጨማሪ ውይይቱ የሁለቱን ሀገራት የሁለትዮሽ ግንኙነት ከማጠናከር ባለፈ በተለያዩ ዘርፎች ትብብርን
ማሳደግ በሚቻልባቸው መንገዶች እንደዚሁም በቀጠናዊና ዓለም አቀፋዊ ወቅታዊ ክስተቶች ላይ ምክክር መደረጉ ነው የተመላከተው። ኢትዮጵያ የባህር በር ለማግኘት ጥረት ማድረግ መቀጠሏን ተከትሎ ፕሬዝዳንት ኢሳያስ ከቀይ ባህር ዳርቻ ሀገራት ጋር ያለውን ግንኙነት ለማጠናከር እየሞከሩ ሲሆን በቅርብም ወደ ሳውዲ አረቢያና ወደ ግብጽ ጉብኝት ማድረጋቸው የሚታወስ ነው። የኤርትራው መሪ ሀገራቸው ከሱዳን ጋር ያላትን ታሪካዊ ትስስርና የጸጥታ መረጋጋት ለማምጣት የሚደረገውን ጥረት እንደምትደግፍ ገልጸው የጋራ ፈተናዎችን ለመጋፈጥ የትብብር አስፈላጊነት ላይ አጽንኦት ስለመስጠታቸው ነው የተሰማው። በዕለቱ የተሰሙ አጫጭር ጉዳዮች እናገራችሁ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በአሜሪካ የሚኖሩ የሶማሊያና የኢትዮጵያ ተወላጆች ከፍተኛ የመንግስት ድጋፍ ተጠቃሚ መሆናቸውን አስታውቀዋል። ፕሬዝዳንት ትራምፕ በትናንትናው ዕለት ታህሳስ 26 ይፋ ባደረጉት መረጃ በአሜሪካ የሚኖሩ የሶማሊያና የኢትዮጵያ ተወላጅ ቤተሰቦች ከፍተኛ የመንግስት ድጋፍ ተጠቃሚ ስለመሆናቸው ነው ይፋ ያደረጉት። ፕሬዝዳንቱ ትሩዝ ሶሻል በተሰኘው የማህበራዊ ትስስር ገጻቸው ላይ የስደተኞች ማህበራዊ ድጋፍ ተጠቃሚነት መጠን በትውልድ ሀገር በሚል አርዕስት የተዘጋጀ ሰንጠረዥን አጋርተዋል። ሰንጠረዡ በሀገሪቱ የሚኖሩ ስደተኞች ከተወለዱበት ሀገር ጋር በተያያዘ በአሜሪካ ውስጥ ያላቸውን የመንግስት ድጋፍ ተጠቃሚ መጠን የሚያሳይ ሲሆን ወደ 120 የሚጠጉ ሀገራትና ግዛቶችን በዝርዝሩ አካተዋል። በሰንጠረዡ 47.6 በመቶ የሚሆኑ የኢትዮጵያ ተወላጆች ቤተሰቦችና 71.9 በመቶ የሚሆኑ የሶማሊያ ተወላጅ ቤተሰቦች የመንግስት ድጋፍ እንደሚያገኙ አመላክተዋል። ይህም ሶማሊያን ከቡታን 80.4 በመቶ፣ ከየመን 75.2 በመቶ በመቀጠል በዝርዝሩ ሶስተኛ ደረጃ ላይ አስቀምጧታል። በተጨማሪም አፍጋኒስታንና ዶሚኒካን ሪፐብሊክ እያንዳንዳቸው 68.1 በመቶ ተጠቃሚነት እንዳላቸው የተጠቀሰ ሲሆን በአንጻሩ እንደ ሳውዲ አረቢያና ኩዌት ያሉ ሀገራት ተወላጆች በ25 በመቶ ዝቅተኛው የድጋፍ ወይንም የዌልፌር ተጠቃሚነት መጠን ላይ ይገኛሉ ተብሏል። ከዚህ በተጨማሪ አፍጋኒስታንና ዶሚኒካን ሪፐብሊክ እያንዳንዳቸው አሃዞች ይፋ የሆኑት የትራምፕ አስተዳደር የተወሰኑ የስደተኛ ማህበረሰቦች በአሜሪካ የበጀት ጫና እያደረሱ ነው በሚል ጠንከር ያለ ንግግር እያደረገ በሚገኝበት ወቅት ነው። በመጨረሻም የቬንዙዌላው ፕሬዝዳንት ኒኮላስ ማዱሮና ባለቤታቸው በካቴና ታስረው ብሩክሊን ከሚገኘው ማቆያ ወደ ማንሃተን ፍርድ ቤት ተወስደዋል። ጥንዶቹ ፍርድ ቤት ቀርበው የቀረበባቸውን በርካታ ክሶችም ይሰማሉ ነው የተባለው። ከስፍራው እየወጡ ያሉት ፎቶዎች ወይም ምስሎች እጅግ በጣም የሚያስገርሙ ስለመሆናቸው ቢቢሲ የዘገበ ሲሆን ለበርካታ ዓመታት ስልጣን ተቆጣጥረው የቆዩት ግለሰብ አሁን አቅም አልባ ሆነው ሲታዩ የቬንዙዌላ ዜጎች ምን ይሉ ይሆን ሲል ትዝብቱን አስቀምጧል። ኒኮላስ ማዱሮና ቀዳማዊ እመቤቷ በሄሊኮፕተር ተጭነው ማንሃተን ወደሚገኝ ፍርድ ቤትም ተወስደዋል። በርካታ የአሜሪካ የእጽ ቁጥጥር ባለስልጣን ወይም ዲኤ መኮንኖች ጥንዶቹን አጅበው ወደ ፍርድ ቤት ሲወስዷቸው የሚታይበት ምስልም የምድራችን ቁጥር 1 መነጋገሪያ ሆኗል። ከዚህ ጋር በተያያዘ ስዊዝ ባንክ የኒኮላስ ማዱሮን የባንክ ሂሳብ ማገዱ ይፋ ሆኗል። ስዊዝ ባንክ ከኒኮላስ ማዱሮ ጋር የተያያዙ ማናቸውም የገንዘብና የሀብት ምንጮች እንዳይዘዋወሩ ነው ማገዱን ይፋ ያደረገው። እንደሚታወቀው ባንኩ ለውጭ ደንበኞች በተለይም የሀገርን ሀብት መዝብረው ለግልና ለቤተሰብ ጥቅም ለሚያካብቱ አምባገነን መሪዎች ተመራጭ የሆነ የዓለማችን ታማኙና ሚስጥራዊ ተቋም ነው። የስዊዘርላንድ ፌዴራል ካውንስል የቬንዙዌላ ፕሬዝዳንት ማዱሮ በአሜሪካ መንግስት ቁጥጥር ስር ከዋሉ በኋላ ግን በግል ስማቸው ተያይዘው የሚወጣን ገንዘብ ዝውውር አግዷል። የስዊዘርላንድ ፌዴራል ካውንስል ውሳኔን ያሳለፈ የሀገሪቱ ተቋም ሲሆን ይህ ውሳኔ የተወሰነው ከሀገሪቱ በህገ ወጥ መንገድ ሊወጣ የሚችልን አንጡራ ሀብት ለመከላከል ሲባል ነው። ያም ሆኖ ግን የተላለፈው የባንክ ሂሳብ እገዳ አሁን በስራ ላይ የሚገኘው የድረ ማዱሮ መንግስት የዕለት ተዕለት የስራ እንቅስቃሴዎች ላይ የሚፈጥረው ተጽዕኖ የለም ባይ ነው ካውንስሉ። እናም በቀጣይ የሚደረጉ የህግ ሂደቶች ከቬንዙዌላ የሚወጡ የገንዘብና ሌላ የሀብት እንቅስቃሴዎች ህገ ወጥ ናቸው ወይንስ የቬንዙዌላን ህዝብ በሚጠቅም መልኩ የተደረጉ የገንዘብ ዝውውሮች የሚለውን ስዊዘርላንድ በጥንቃቄ ትመረምራለች ብሏል የሀገሪቱ የፌዴራል ካውንስል። ሰሞንኛ የባንክ ሂሳቡ እግድ በ2018 ከተላለፈው ማዕቀብ በተጨማሪ የተወሰደ ውሳኔ ስለመሆኑ የታወቀ ሲሆን በዚህ መሰረት በማዱሮ ስም ከስዊዘርላንድ ሊወጣ የሚችል ገንዘብም መከላከል እንደሚያስችል ነው የተነገረለት። ከዚህ ጋር በተያያዘ በቬንዙዌላ አሜሪካ ጣልቃ ገብነት 32 የኩባ ተዋጊዎች መገደላቸው የተነገረ ነው። በቬንዙዌላ ፕሬዝዳንት ኒኮላስ ማዱሮ ላይ የተካሄደውንና ለስልጣን መውረድ ምክንያት የሆነውን የአሜሪካ ወታደራዊ ኦፕሬሽን ተከትሎ 32 የኩባ ተዋጊዎች መገደላቸውን የኩባ መንግስት አስታውቋል። የአሜሪካው የውጭ ጉዳይ ሚኒስትር የሆኑት ማርኮ ሩቢዮ ቬንዙዌላ ከሁሉም ቀድሞ ከኩባ ቅኝ ግዛት ነጻ መውጣት አለበት ሲሉ ተናግረው የነበረ ሲሆን ግዙፏ ቬንዙዌላ በዚህ ሰዓት በፖለቲካና በሌሎች መስኮች የምትመራው በትንሿ ጎረቤት ሀገር ኩባ ፈላጭ ቁራጭነት ነው ሲሉ መናገራቸው ይታወሳል። የቬንዙዌላ የጸጥታ ተቋም በዋናነት በኩባ የጸጥታና ወታደራዊ መኮንኖች አማካኝነት የሚዘወር ስለመሆኑ ይነገርለታል። ይህንን ተከትሎ የአሜሪካ መንግስት ኒኮላስ ማዱሮን በቁጥጥር ስር ለማዋል ባደረገው ወታደራዊ ኦፕሬሽን ጊዜ የኩባ የጸጥታ ባልደረባዎች ፕሬዝዳንቱን ከምርኮ ለመከላከል ከፍተኛ ጥረት ማድረጋቸውም ተናግረዋል። የሀገሪቱ ዋና ከተማ ሀቫና በደረሰው በዚህ ከፍተኛ ሰብአዊ ኪሳራ ምክንያት ለ2 ቀናት የሚቆይ የብሔራዊ ሐዘን ቀንም አውጃለች ነው የተባለው። በአሜሪካ ልዩ ኃይሎች የተመራውና ፕሬዝዳንት ማዱሮን በቁጥጥር ስር ለማዋል የተከናወነው ይህ ድንገተኛ ዘመቻ በቬንዙዌላ ለነበሩ የኩባ ወታደሮች አባላት ከፍተኛ ጉዳት እንዳደረሰም ነው የተነገረው። ኩባ ለረጅም ዓመታት ለማዱሮ መንግስት ወታደራዊና የደህንነት ድጋፍ ስትሰጥ መቆይቷ የሚታወስ ሲሆን በዘመቻ ወቅት የተገደሉት ተዋጊዎችም የፕሬዝዳንቱን ደህንነት ለመጠበቅና የአሜሪካን ጥቃት ለመመከት ጥረት ሲያደርጉ እንደነበር ነው የተገለጸው። ይህ ክስተት በዋሽንግተንና በሃቫና መካከል ያለውን የከረረ ዲፕሎማሲያዊ ግንኙነት ይበልጥ እንዲሻክር ያደረገው ሲሆን የኩባ መንግስት የአሜሪካን እርምጃ በሉዓላዊ ሀገር ላይ የተፈጸመ ጥቃት ሲል ኮንኖታል። በተያዘው ያዘን ወቅት በሀገሪቱ የሚገኙ ሰንደቅ ዓላማዎች ዝቅ ብለው እንዲውለበለቡ የተወሰነ ሲሆን የቬንዙዌላ ቀውስ በቀጠናው ባሉ ሀገራት ላይ እያሳደረ ያለው ተጽዕኖ በዓለም አቀፉ ማህበረሰብ ዘንድ ከፍተኛ ስጋትም ፈጥሯል ነው የተባለው። ወደ ሸገር ታይምስ ቤተሰቦች የሰዓቱ ዜናችን በቃ ስላደመጣችሁን አመሰግነን። በያላችሁበት ሰናይ ጊዜ
ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።